እንደ ቅድስት ቤተክርስቲያናችን አስተምሮ መሰረት የደዌ አይነቶች ወይም የበሽታ አይነቶች የሚመጡባቸው መንገዶች 5 ናቸው። እነዚህም ደዌ ዘንጽ በንጽህናችን ምክንያት የሚመጣ በሽታ አለ። ሁለተኛ ደዌ ዘእሴት ጸጋ እንዲጨመርልን የሚመጣ በሽታ አለ። ሶስተኛ ደዌ ዘኃጢአት በኃጢአታችን ምክንያት የሚመጣ በሽታ አለ። አራተኛ ደዌ ዘመክሰፍት ተመክረን አልሰማ ስንል የሚመጣ በሽታ አለ። አምስተኛ ደግሞ ደዌ ዘተክሳጽ ናቸው፣ እኛ እንድንገሰጽባቸው የሚመጡ በሽታዎች ናቸው። እነዚህ የበሽታ አይነቶች እንዴት እንደሚመጡና በምን ምክንያት እንደሚከሰቱ ደግሞ እስኪ በጥቂቱ እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ ያደረጋችሁ በኮሜንት ሐሳባችሁን እየጻፋችሁ ቪዲዮን እስከመጨረሻው ተከታተሉት። አሁን 5ቱን የደዌ አይነቶች እንመልከት። የመጀመሪያው ደዌ ዘንጽ ይባላል። የንጽህና ደዌ ነው። ይህ የደዌ አይነት በገድል በትሩፋት ምክንያት በቅዱሳን ላይ የሚመጣ ደዌ ነው። ቅዱሳን ስለ ሁለት ነገር ይታመማሉ። የመጀመሪያው በሰሩት ገድልና ትሩፋት እንዳይታበዩ እንዲሁም በቅድስና ናቸው እንዳይመኩ የቅዱሳንን ልብ ከትዕቢትና ከትምክህት ለመጠበቅ ሲል የሚጎስማቸው ደዌ ይታዘዝባቸዋል። ለምሳሌ ቅዱስ ዳዊት ሌላውን በልብሱ ዘርፍ እያፈወሰ እሱ ግን ታማሚ እንደነበረ ራሱ በመልእክቱ እንዲህ ሲል ይገልጸዋል። በብዙ ራእይ እንዳልታበይ ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ተሰጠኝ በማለት በተሰጠው ጸጋ እንዳይታበይ ባየው ራእይ እንዳይመካ ያለ እግዚአብሔር እርዳታ ከየትኛውም የቅድስና መድረክ ላይ መድረስ እንደማይቻል ለማስታወስ የሚያነቃ የሰይጣን መልእክተኛ እንደተሰጠው ተናግሯል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይመልከቱ። ሁለተኛው ከጾምና ከትህርምት የተነሳ የሚመጣ ደዌ ነው። ይህም በቀጥታ ገድሉና ትሩፋቱ ከሚያመጣው ጉዳት የተነሳ ሰውነት ሲጎሳቆል፣ ስጋ ሲከሳ ለሕማም ይጋለጣሉ። ለዚህም ማሳያ የሚሆነው የቅዱስ ጢሞቴዎስ ታሪክ ነው። ቅዱስ ጢሞቴዎስ ጾምና ትህርምት በጣም ከመውደዱ የተነሳ የላም የጣመ ነገር ከመቅመስ ተቆጥቦ ይኖር ነበረ። በዚህም ሰውነቱ እጅግ ከስቶና ተጎሳቅሎ በመጨረሻም ለሆድ ድርቀትና ለሳምባ ምች ተጋልጦ በጽኑ ሕመም ይሰቃይ ስለነበረ ቅዱስ ጳውሎስ ጥቂት ወይን እንዲጠጣ የመከረው ሰውነቱ በበሽታ መጠቃቱን ተመልክቶ ነበረ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 25 ላይ ይመልከቱ። ሁለተኛው የበሽታ አይነት ደዌ ዘእሴት ይባላል። ይህ የደዌ አይነት ዋጋ እንድናገኝ እንዲሁም ክብር እንዲበዛልን ከእግዚአብሔር የሚታዘዝ ሕመም ነው። ቅዱሳን ጻድቃን፣ ሰማዕታት፣ አላውያን ነገስታት ካደረሱባቸው መከራ ይልቅ በፈቃዳቸው ጸጋ ይብዛልን ብለው የጾምና የትህርምት ተጋድሎ ያመጣባቸው መከራ ይበልጣል። በብዙ ጻማ ሐለወን ንባ ለመንግስተ ሰማያት በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል እያሉ መከራ፣ ደዌ፣ ፈተና ወዳለበት ይሄዳሉ። የሐዋርያት ሥራ ምዕራፍ 14 ከቁጥር 21 ላይ ይመልከቱ። እግዚአብሔር ወዳጆቹን በበሽታ ምክንያት ጸጋቸውን ያበዛላቸዋል። ነብዩ ዳዊት ብዙ ሕማሞሙ ለጻድቃን የጻድቃን ሕመማቸው ወይም መከራቸው ብዙ ነው ብሎ የዘመረው ያለ ምክንያት አይደለም። መከራቸው የጸጋቸው፣ ሕማማቸው የክብራቸው ምንጭ ስለሆነ ነው። መዝሙረ ዳዊት መዝሙር 33 ከቁጥር 19 ላይ ይመልከቱ። አባታችን ኢዮብ በፍጹም ልቦና እግዚአብሔርን እያከበረ በሕግ በስርዓት እየኖረ ለእግዚአብሔር በክብር እየዘመረ በሚኖርበት ዘመን በሰይጣን ከሳሽነት አለኝ የሚለው ሀብት ንብረት ሁሉ እንዳልነበር ሆነበት። 10 ልጆቹ በአንድ ሌሊት እንደ ቅጠል ረገፉ። በዚያም ሳያበቃ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በከባድ ቁስል ተመታ። በዚህ ሁሉ እግዚአብሔርን ከማመስገን በቀር ምንም አይነት በአንደበቱ ሐሰት በልቡ ክደት አልተገኘበትም። የማማረርና የወቀሳ ቃልም አልተናገረ። በዚህ ሰይጣን አፈረ፣ እግዚአብሔር ከበረ። እግዚአብሔር በኢዮብ ትዕግስት በእምነቱ ጽናት እጅግ ከመደሰቱ የተነሳ በመጨረሻም ከቁስሉ ፈወሰው። ቀድሞ ከነበረው ሀብት ንብረት ክብርና ደስታ የበለጠ ጨመረለት። እግዚአብሔር ከፊተኛው ይልቅ የኋለኛውን ኢዮብ ባረከ። ኢዮብ 2:6 በማለት እግዚአብሔር በፈተና ውስጥ አልፈን ስናከብረውና በጉስቁልና ውስጥ ሆነን ስናመሰግነው በመጨረሻ አጣናቸው የምንላቸውን ነገሮችን እግዚአብሔር እጥፍ አድርጎ እንደሚመልስልን በኢዮብ ታሪክ አስረድቶናል። እንዲሁም ቅዱስ ጴጥሮስ በጥላው ድውያንን እየፈወሰ እርሱ ግን ታማሚ ነበረ። ከላይ እንደተገለጠው ቅዱስ ጳውሎስን በልብሱ ዘርፍ በርካታ ድውዮችን እየፈወሰ ራሱ ግን በሽተኛ ነበር። የእነርሱን በሽታ እንደ ኢዮብ ዋጋ የሚያገኙበት ጸጋቸውን የሚጨምሩበት በሽታ ነው። ስለዚህ ዛሬ እንደ አባታችን እንደ ኢዮብ ክብራችን እንዲገለጥ ጸጋችን እንዲያብብ ከሳሻችን እንዲያፍር እግዚአብሔር ሆን ብሎ በህመም ውስጥ ፍቅሩን ሊገልጥልን ይችላል። የኢዮብን ትዕግስትና እምነት ገንዘብ ያላደረገ ሰው በህመም ሰዓት የሚያገኘውን ጸጋና በረከት ላይረዳው ይችላል። ሆኖም ብዙ ጊዜ የእግዚአብሔር በረከት የሚገኘው እንዲህ ባለ መከራና ፈተና ውስጥ በትዕግስት ስንሻገር መሆኑን መገንዘብ ይገባል። ከዚህ ነው አበው ያለ መከራ ጸጋ ያለ ድካም ዋጋ የለም የሚሉት። ስለዚህ ህማማችን ዋጋ የሚያሰጥ
የሚሰጥ መሆኑን ተገንዝበን ከማማረር ተቆጥበን እግዚአብሔርን በመከራችን ልናከብረው ያስፈልጋል። ሶስተኛው የበሽታ አይነት ደዌ ዘተግሳጽ ይባላል። ደዌ ዘተግሳጽ ማለት ከሕግና ከስርዓት ያፈነገጠ፣ የጀመረውን መንፈሳዊ ትጋት ያቋረጠ፣ የቀደመውን ፍቅሩን የተወ፣ ወዳጁን የሚቀጣበት፣ አስደንግጦ ቆንጥጦ ወደ ቀድሞ መስመር የሚመልስበት መንገድ ነው። ለዚህ ጥሩ ማስረጃ የሚሆነን የንጉስ ሕዝቅያስ ሕይወት ነው። ሕዝቅያስ በሰናክሬም ሰራዊት ላይ ድል በተቀናጀ ጊዜ ውጊያው የተዋጋለት እግዚአብሔር መሆኑን ዘንግቶ ድሉ የተገኘው በራሱ ኃይል እንደሆነ ቆጥሮ መታበዩ እግዚአብሔርን ስላሳዘነው በታላቅ ደዌ ገስጾታል። ሁለተኛ ነገሥት ምዕራፍ 20 ቁጥር 1 ላይ መልከቱ። ከአራቱ አበይተ ነቢያት አንዱ የሆነው ነቢየ ልዑል ኢሳይያስን ብንመለከት በኦዚያን ዘመነ መንግስት የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም በማለቱ እግዚአብሔር አዝኖበት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው 3 ዓመት ያህል እያዘነ ይኖር ነበር። ከ3 ዓመት በኋላ ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሰራፊ እየበረረ መጥቶ በጉጠት ፍም ይዞ ከንፈሮቹን በመዳሰስ በደልህ ካንተ ተወገደ፣ ኃጢአትን ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። እግዚአብሔርም በመምህርነት ወደ ሕዝቤ ማንን ልካለው ባለ ጊዜ ነብዩ ስለተደረገለት ፈውስ ፈጣሪውን ለመካስ እነሆ እኔ ያለው ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ኢሳይያስ 6:1 ይመልከቱ። ደዌ ለተዘክሮት እግዚአብሔር እንደሚረዳ ከንዋበ ኃጢአት እንደሚያነቃ ነብዩ ዳዊት ሲመሰክር መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ብሏል። መዝሙር 117 ቁጥር 18 ላይ ይመልከቱ። እግዚአብሔር ወዳጆቹን ከሚገስጽበት መንገዶች አንዱ ደዌ ነው። በደዌ ምክንያት እግዚአብሔርን ያስታወሱ ከአራት ኃጢአት የተነሱ ወደ ልባቸው የተመለሱ ብዙዎች በመጽሐፍ ቅዱስ ተጽፎ እናገኛለን። አራተኛው የበሽታ አይነት ደግሞ ደዌ ዘመቅሰፍት ይባላል። ደዌ ዘመቅሰፍት ከሁሉ ደዌ እጅግ የሚከፋና ፈጥኖ የሚገድል በእግዚአብሔር ቁጣ የሚገለጥ ነው። ይሄውም በሰዎች ላይ መጠን አልባ ግፍ ለሚፈጽም በእግዚአብሔር ላይ ለሚያምጽ ልበደንዳና እብሪተኛ ሰው የሚታዘዝ ደዌ ነው። ለዚህም ጥሩ ማሳያ የሚሆነን የንጉስ ሄሮድስ ታሪክ ነው። ንጉስ ሄሮድስ የእግዚአብሔር ወንጌል የሚቃወም ስለነበረ በሐዋርያትና በክርስቲያኖች ላይ ልዩ ልዩ መከራ ያጸናባቸው ነበረ። ወታደሮች እየላከ ያስገረፋቸው ነበር። እያሰሩም ወደ ወህኒ ይጥላቸው ነበር። በተለይ የቅዱስ ዮሐንስን ወንድም ቅዱስ ያዕቆብን በሰይፍ ባስቀላው ጊዜ አይሁድ ደስ አላቸው። ሄሮድስ አይሁድ ከሐዋርያት አንዱን ጭፍራቸውን ባስገደላቸው ይህንን ያህል ከተደሰቱ አለቃቸውን ቅዱስ ጴጥሮስን ባስረላቸው ምን ያህል ይደሰቱ ይሆን ብሎ አይሁድን ለማስደሰት ቅዱስ ጴጥሮስን አስሮ ወደ ወህኒ ቤት አስጣለው። ክርስቲያኖች ግን በዚህ ሁሉ መከራ ሳይደነግጡ በተረጋጋ መንፈስ ወንጌልን ይሰብካሉ፣ በአንድነትም ይጸልዩ ነበር። ወንጌላዊው ሉቃስ እንደመዘገበው በቀጠሮ ቀን ሄሮድስ ለቀላውዲዮስ ቄሳር ክብር አዘጋጅቶ ነበር። በዚህ ቀን እጅግ የሚያብረቀርቅ ከብር የተሰራ ልብስ ለብሶ በታላቅ ግርማ ሆኖ ንግግር ሲያደርግ ሕዝቡም የንግግሩን ድምጽ ሰምቶ ይህ ድምጽ የአምላክ ድምጽ ነው አሉ። በዚህ ጊዜ ሄሮድስ የአምላክነት ኃይል ተሰማው። ምስጋናውንም በደስታ ተቀበለ። የአምላክነትን ምስጋና ለራሱ በማድረጉና ለእግዚአብሔር ክብር ባለመስጠቱ እንዲሁም ክርስቲያኖችን በማሳደዱ የእግዚአብሔር መልአክ ወዲያውኑ በታላቅ መቅሰፍት መታው። በትልም ተበልቶ በታመመ በአምስተኛው ቀን ሰውነቱ ሸቶና ከርፍቶ ሞቷል። ሐዋርያት ምዕራፍ 12 ቁጥር 23 ላይ ይመልከቱ። ስለዚህ ይህ ደዌ ዘመቅሰፍት የሚባለው በእግዚአብሔር ቁጣ የሚመጣ ደዌ በመሆኑ ለይቅርታ እንኳን ጊዜ እንደማይሰጥ እንረዳለን። ጥበበኛው ሰለሞን ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ብሎ የተናገረው እንዲህ አይነት ላለው ደዌ ነው። ምሳሌ 29:1 ላይ ይመልከቱ። የመጨረሻው የበሽታ አይነት ደግሞ ደዌ ዘኃጢአት ይባላል። ደዌ ዘኃጢአት የሚባለው በተጠራቀመ ኃጢአት ምክንያት የሚመጣ ደዌ ነው። እንዲህ አይነቱ ደዌ የሚታዘዘው እግዚአብሔርን ምሕረት እንደሞኝነት በመቁጠር ወይም እግዚአብሔር መሐሪ ይቅር ባይ ነው በሚል ሽፋን በኃጢአት ተዘልለውና ተደላድለው ለሚቀመጡ ሰዎች የሚታዘዝ ደዌና በሽታ ነው። ለምሳሌ አንድ ሰው ማመንዘር ኃጢአት መሆኑን እያወቀ ዝሙት፣ ስጋን ማርከስ፣ መንፈስን ማቆሸሽ መሆኑን እየተረዳ በቅዱስ ጋብቻ ተወስኖ መኖር እየቻለ ከዚያ እየደረሰ ለበሽታ ቢጋለጥ ያ ደዌ ዘኃጢአት ይባላል። ለዚህ ደግሞ ጥሩ ምስክር የሚሆነን የመጽሐፉ ታሪክ ነው። ይህንንም አስመልክቶ መጽሐፍ ሲራክ ላይ እንዲህ ተብሎ ተጽፏል። ስለ ኃጢአት ንስሐ መግባትን አትፍራ፣ የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ ብሎ ሲራክ 5:5 ላይ ያስቀምጦልናል። እነዚህ አምስቱ የደዌ አይነቶች የበሽታ አይነቶች ተብለው በቅድስት ቤተክርስቲያናችን ይናገራሉ። እናንተ ከየትኞቹ በሽተኞች መካከል ናችሁ? ሁላችንንም እግዚአብሔር እንዲምረን ከዚህ በሽታ ደግሞ እንዲገላግለን ንስሐ በመግባት ቅዱስ ሥጋውን ክቡር ደግሞ እንድንቀበል መልእክቴን አስተላልፋለሁ። ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆየን።